ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ካንሰር ግንቦት 2018 ማራኪነታችሁ የሚጎላበት ልዩ ወቅት። ሰላም ጤና ይስጥልኝ የኢትዮ ግዕዝ ቤተሰቦች። ዛሬ ለእናንተ ለካንሰር ኮከብ ተጓዦች እጅግ ልዩ እና ማራኪ የሆነውን የግንቦት 2018 ዓመተ ምህረት የወርሃዊ ኮከብ ትንታኔ ይዘንላችሁ ቀርበናል። ይህ ወር ለእናንተ ለካንሰሮች ማህበራዊ ሕይወታችሁ የሚጎለምስበት፣ የፍቅር ሕይወታችሁ አዲስ መልክ የሚይዝበት እና የውስጥ ደስታችሁ የሚመለስበት ልዩ ወቅት ነው። የሰማይ አካላት እንቅስቃሴ እንደሚጠቁሙት በተለይም ፀሐይ በታውረስ ኮከብ ውስጥ እስከ ግንቦት 12 ድረስ የምታደርገው ቆይታ ብቻችሁን ከመታገል ይልቅ በቡድን እና በጋራ መስራት ትልቅ ውጤት እንደሚያመጣላችሁ ታበስራለች። ካለፉት ወራት ድካም ወጥታችሁ አዲስ የትውውቅ እና የብልጽግና መንገድ የምትጀምሩበት ወር ነው። ዛሬ ይህንን ወር በሦስት ዋና ዋና ክፍሎች ማለትም በጠቅላላ ሁኔታዎች፣ በፍቅር እና በገንዘብ ነክ ጉዳዮች ከፍለን ለረጅም ደቂቃ በጥልቀት እንመለከተዋለን። እስከ ትንታኔው መጨረሻ ድረስ አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካንሰር ግንቦት 2018 ጠቅላላ ትንበያ። በዚህ ወር ካንሰሮች ከሰዎች ጋር በመቀራረብ ማህበራዊ ትስስራቸውን በማጠናከር እና ራሳቸውን በማደስ ላይ ያተኩራሉ። የፕላኔቶች አሰላለፍ ለእናንተ አዲስ የእድገት በርን ይከፍታል። የማህበራዊ ሕይወት መነቃቃት እስከ ግንቦት 12 ድረስ ያለው ጊዜ አዳዲስ ጓደኞችን ለማፍራት እና በጋራ ፕሮጀክቶች ላይ ለመሰማራት እጅግ አመቺ ነው። የእናንተን ራዕይ የሚደግፉ እና አብረዋችሁ ሊጓዙ የሚችሉ ሰዎችን የምታገኙበት ወርቃማ ወቅት ይሆናል። የውስጣዊ ፍተሻ ጊዜ ፕሉቶ ከግንቦት 6 ጀምሮ ወደ ኋላ ጉዞ ስለሚጀምር በግል ግንኙነቶቻችሁ እና በገንዘብ ስምምነቶቻችሁ ላይ ጥልቅ ግምገማ የምታደርጉበት ወቅት ነው። ይህ ጊዜ የቆዩ ችግሮችን ነቅሳችሁ በማውጣት ለዘላቂ መፍትሄ የምትሰሩበት ነው። የጤና እና የሥርዓት ማጠቃለያ ግንቦት 23 በሚታየው ልዩ የብሉ ሙን ሙሉ ጨረቃ አማካኝነት ለረጅም ጊዜ ስትደክሙበት የነበረን አንድን የሥራ ፕሮጀክት የምታጠናቁበት ወይም የጤና አጠባበቅ ዘይቤያችሁን በማሻሻል አዲስ የብርታት ምዕራፍ የምትጀምሩበት አጋጣሚ ይፈጠራል። የዕረፍት ጥሪ ግንቦት 12 ፀሐይ ወደ ጄሚኒስ ስትገባ የልደት ወራችሁ ከመድረሱ በፊት የሕይወት ፍጥነትዎን በመቀነስ በቂ ዕረፍት እንዲያደርጉ እና አላስፈላጊ የሆኑ ጉዳዮችን እንዲቋጩ ይመከራል። ለቀጣዩ ታላቅ ምዕራፍ ኃይል የምትሰበስቡበት ጊዜ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካንሰር ግንቦት 2018 የፍቅር ትንበያ። የግንቦት ወር ለካንሰሮች በፍቅር ረገድ እጅግ ስሜታዊ፣ ማራኪ እና ግልጽ ውሳኔዎች የሚመጡበት ወቅት ነው። የፍቅር መደምደሚያ በወሩ መጀመሪያ ግንቦት 1 ቀን የሚታየው ሙሉ ጨረቃ በፍቅር ቤታችሁ ላይ ስለሚሆን ከፍቅረኛችሁ ጋር ያላችሁ ግንኙነት ከፍተኛ ደረጃ ላይ የሚደርስበት ወይም ስለ ግንኙነታችሁ የወደፊት ዕጣ ፈንታ ግልጽ ውሳኔ የምታገኙበት ወቅት ነው። ማራኪነት ወደ እናንተ ከግንቦት 10 ጀምሮ የፍቅር ፕላኔት ቬነስ ወደ እናንተ ኮከብ ማለትም ወደ ካንሰር ስለምትገባ በራስ የመተማመን ስሜታችሁ ይጨምራል፣ ማራኪነታችሁም ከፍ ይላል። ይህ ወቅት ለእናንተ ልዩ የፍቅርና የደስታ ጊዜ ነው። ከጓደኝነት ወደ ፍቅር ማርስ በታውረስ ኮከብ ውስጥ በሚሆንበት ጊዜ ማለትም ከግንቦት 10 በኋላ
በጓደኝነት ውስጥ የነበረ ግንኙነት በድንገት ወደ ጥልቅ የፍቅር ስሜት የመቀየር ዕድሉ ከፍተኛ ነው። የቅርብ ሰዎቻችሁን በአዲስ ዓይን የምታዩበት ጊዜ ይሆናል። ጥንቃቄ በወሩ የመጀመሪያ አጋማሽ ላይ በግንኙነታችሁ ውስጥ ከመጠን በላይ ጫና ከማድረግ ይቆጠቡ። ምስጢራዊ የሆኑ ግንኙነቶች ወይም ያልተገለጡ ፍላጎቶች ካሉ ነገሮችን በረጋ መንፈስ እና በጥንቃቄ መያዙ ለሰላማችሁ ይመከራል። የካንሰር ግንቦት 2018 የገንዘብ እና የሙያ ትንታኔ። ካንሰሮች በዚህ ወር በትብብር ሥራ ላይ ካተኮሩ እና ከሰዎች ጋር ባላቸው ግንኙነት ላይ ካተነኮሩ ትልቅ የገንዘብ ስኬት ያገኛሉ። ትብብር ለውጤት ትብብር በዚህ ወር ዋነኛው መመሪያችሁ ይሁን። በቡድን የሚሰሩ ሥራዎች ለገቢው መጨመር ዋና ምክንያት ይሆናሉ። አዳዲስ የሥራ ግንኙነቶችን ለመፍጠር እና ራሳችሁን ለማስተዋወቅ ማኅበራዊ ገጾችን በንቃት መጠቀሙ ታላቅ ጥቅምን ያስገኝላችኋል። የገንዘብ ጥንቃቄ የጋራ በጀት ወይም ኢንቨስትመንት ካላችሁ ከግንቦት 6 በኋላ ያለውን ሁኔታ በጥንቃቄ መመርመር ይኖርባችኋል። ማንኛውንም አይነት ትልቅ ገንዘብ ከማበደሮ ወይም ለኢንቨስትመንት ከመዋሎ በፊት ሁኔታዎችን ደጋግመው ይመዝኑ። አዲስ ዕድል ግንቦት 8 የሚወጣው እጅግ ግዙፉ አዲስ ጨረቃ አዲስ የቡድን ፕሮጀክት ለመጀመር ወይም በዘመናዊ ቴክኖሎጂ የታገዘ ሥራ ለመሥራት ትልቅ በር ይከፍትላችኋል። ይህ ወቅት ለፈጠራ ሥራዎቻችሁ ዕውቅና የምታገኙበት ነው። የወደፊት ራዕይ ሳተርን በኤሪስ ኮከብ ላይ መኖሩ ለወደፊቱ የሚሆን ጠንካራ እና የማይናወጥ የሙያ መሠረት እንድትጥሉ ይረዳችኋል። ምንም እንኳን ሂደቱ ቀርፋፋ ቢመስልም የምታመጡት ውጤት ግን ዘላቂና አስተማማኝ ይሆናል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ውድ ካንሰሮች፣ ባጭሩ ሲታይ ግንቦት 2018 ለእናንተ የሰዎች ድጋፍ የሚበዛላችሁ፣ በፍቅር ሕይወታችሁ ላይ ታላቅ ደስታን የምትጎናጸፉበት እና ማኅበራዊ ተቀባይነታችሁ የሚጨምርበት ወር ነው። ራሳችሁን ሳትደብቁ ለዓለም አሳዩ። ማራኪነታችሁ እና ቅንነታችሁ ብዙዎችን ይስባል። የሚመጡትን አዳዲስ የቡድን ሥራ ዕድሎች በደስታ ተቀበሉ። ያስታውሱ፣ እናንተ የሌሎችን ስሜት የምትረዱ ሩህሩህ ልብ አላችሁ። ይህ ወር ደግሞ ያ ሩህሩህ ልባችሁ የሚካስበት ነው። የዛሬው ጥልቅ የሆሮስኮፕ ትንታኔያችን ይህንን ይመስል ነበር። ይህ መርሃ ግብር ጠቃሚ ሆኖ ካገኘችሁት ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማድረጋችሁን እና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኢትዮ ግዕዝ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የእናንተ አስተያየት ለእኛ ትልቅ መመሪያ ነውና ስሜታችሁን በኮሜንት መስጫው ላይ አካፍሉ። መልካም እና ስኬታማ የግንቦት ወር ይሁንላችሁ። ሰላም።